ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ሻቢያ ለጦርነት እየተዘጋጀ አይደለም ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። የአቶ ጌታቸው ረዳ የአልጀዝራ ቃለ ምልልስ ሙሉ ዝግጅት ተለቋል። አቶ ጌታቸው ከአልጀዝራው ሞጋች ጋዜጠኛ መሃዲ ጋር ከባድ ፍጥጫ አድርጓል። እመኑኝ ጠቅላይ ሚኒስትር አብይና ኢሳያስ አይዋጉም ሲሉ አቶ ጌታቸው ተደምጠዋል። በቅርቡ በወልቃይትና በቡሬ ስላደረጉ ጉዞ የተናገሩ ሲሆን በርካታ አስገራሚ ጉዳዮችን አንስተዋል። በስፋት እንቃኘዋለን። ሀያላኑ ሀገራት የኢትዮጵያን የባህር በር ጥያቄ እየተረዱን ነው ሲሉ ባለስልጣኑ ተናገሩ። ባለስልጣኑ ስለ ኤርትራ ከመናገር የተቆጠቡ ሲሆን ሀያላን ሀገራት ግን ለኢትዮጵያ ድጋፍ እየሰጡ ነው ብለዋል። በዘገባችን አካተነዋል። በኦሮሚያ ክልል በተፈጸመ ጥቃት የህግ ባለሙያዎች ተገደሉ። ከተገደሉት በተጨማሪ የታገቱ እንዳሉ ታውቋል። ትሰሙታላቸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሁኑ ሰዓት ከዩክሬን ጋር የሰላም ስምምነት መፈረም በህጋዊ መንገድ የማይቻል መሆኑን አስታወቁ። የሰላም ስምምነቱ ካሁኑ ሳንካ ገጥሞታል። ትሰሙታላቸው። የተወደዳችሁና የተከበራችሁ የኢትዮ ዴስክ ቤተሰቦቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ሀያላን ሀገራት የኢትዮጵያ የባህር በር ጥያቄ እየተረዱት ነው ሲሉ ባለስልጣኑ ተናገሩ። ባለስልጣኑ ስለ ኤርትራ ከመናገር የተቆጠቡ ሲሆን ሀያላን ሀገራት ግን ለኢትዮጵያ ድጋፍ እየሰጡ ነው ብለዋል። የኢትዮጵያ የወደብ ተጠቃሚነት ፍላጎት በርካታ ሀገራት እየተረዱትና ከጎኗ እየቆሙ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። በትናንትናው ዕለት በሰጠው ሳምንታዊ የውጭ ጉዳይ ሚኒስቴር መግለጫ በስድስት ዋና ዋና ጉዳዮች ላይ ትኩረት ያደረገ ስለመሆኑም ተገልጿል። መግለጫውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ያለፉት 2 ሳምንታት ውጤታማ የዲፕሎማሲ ስራ መሰራታቸውን ተናግረዋል። እነዚህም የኢትዮጵያ በፈረንጆቹ 2027 የኮፕ 32 የአየር ንብረት ለውጥ ጉባኤ አዘጋጅነት በተመለከተ በአፍሪካ ለመጀመሪያ ጊዜ የተካሄደው የጂ20 ጉባኤን አስመልክቶ ይገኝበታል። ሌላው የደቡብ እስያ ሀገራት መሪዎች አዲስ አበባ ጉብኝት፣ በአዲስ አበባ የተለያዩ ሀገራት ኤምባሲዎች መክፈትና የኢጋድ መገናኛ ብዙሃን ባለሙያዎች ሽልማት ተጠቃሽ ናቸው። ሌላው ትኩረት የነበረው ደግሞ በዜጋ ተኮር ዲፕሎማሲ በተለያዩ አስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያ መመለሳቸውንም አመላክቷል። ቅድሚያ የተሰጠው የኢትዮጵያ የኮፕ 32 አዘጋጅ ከመሆኗ ጋር በተያያዘ የኢትዮጵያ የአረንጓዴ አሻራ ስራ ውጤት ያስገኘ መሆኑን ማሳያ መሆኑን አምባሳደር ነቢያት ጌታቸው ተናግረዋል። ቃል አቀባዩ የዓለም ሀገራት ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ኮፕ 32 ጉባኤ እንድታዘጋጅ መመረጧ የአየር ንብረት ለውጥን ለመክታትና ለመከላከል ለወሰደችው የተግባር እርምጃዎች እውቅና የሰጠ መሆኑን ገልጿል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝደንት አድርጎ መመደባቸውንም ገልጿል። ቃል አቀባዩ በኢትዮጵያ የቡድን 20 የመሪዎች ጉባኤ በጠቅላይ ሚኒስትር አብይ አህመድ መሪነት የኢትዮጵያና የአፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎች ጎልተው የወጡበትና ድጋፍ የተቸረበት እንደነበርም በመግለጫቸው አስታውሷል። የቡድን 20 ሀገራት ጉባኤ በተመለከተም ኢትዮጵያ ንቁ ተሳትፎ ማድረጓን የገለጹ ሲሆን ኢትዮጵያ አቋሟን ያንጸባረቀችባቸው እንደነበርና የኢትዮጵያ አጀንዳዎች ጎልተው እንደወጡም ጠቁመዋል። የሰሞኑ የማሌዥያና ሲንጋፖር መሪዎች ጉብኝት የኢትዮጵያን የዲፕሎማሲ አካሄድ ኢኮኖሚያዊ ፋይዳና ውጤት ባላቸው ጉዳዮች ላይ ትኩረት ማድረጓን የሚያረጋግጥ ነው ሲሉ አምባሳደሩ ገልጸዋል። በዋናነትም በነዳጅ ምርት ላይ ከእስያ ሀገራት ጋር ለመስራት ወሳኝ እርምጃ መሆኑን ቃል አቀባዩ ነቢያት ጌታቸው ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በእነዚህ ሀገራት ጉብኝት ማድረጋቸውን ያስታወሱት ቃል አቀባዩ በወቅቱ የተደረጉ ስምምነቶችን የማጽናት ስራዎች መሰራታቸውን ገልጸዋል።
በኦሮሚያ ክልል ምስራቅ ወለጋ ዞን ጅማ አርጆ ወረዳ ውስጥ ለስራ ተልዕኮ ሲንቀሳቀሱ በነበሩ የህግ ባለሙያዎች ላይ ታጣቂዎች በፈጸሙት ጥቃት አንድ አቃቢ ህግ ሲገደል አሽከርካሪውን ጨምሮ 4 ሌሎች የህግ ባለሙያዎች ታግተው መወሰዳቸውን የኦሮሚያ አቃቢያን ህግ ማህበር አስታወቀ። ጥቃቱ የተፈጸመው ረቡዕ ህዳር 17 2018 ዓ.ም ከሰዓት በኋላ ሲሆን ባለሙያዎቹ ከስራ ተልዕኮ ሲመለሱ በመንገድ ላይ ታጣቂዎች መኪናቸውን አስቆመው ጥቃቱን እንደፈጸሙም ታውቋል። ለደህንነታቸው ሲሉ ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቢ ህግ ቢሮ አንድ ባልደረባ ለቢቢሲ እንደተናገሩት የባለሙያዎቹ ቡድን ለህግ ጥናት ወደ ጅማ አቅንቶ ነበር። ስራቸውን አጠናከው በበደሌ በኩል ወደ ነቀምት ሲመለሱ ከ9 ሰዓት አካባቢ ሐራ ቀበሌ ውስጥ ታጣቂዎች መኪና አስቆመው 5ቱን ሰዎች አግተዋል። አክለውም ታጣቂዎቹ በጠቅላይ አቃቢ ህግ ቢሮ የህግ አርቃቂ የነበሩት አቶ ነገሰ ከበደን ቡድኑ ከለዩ በኋላ በእግር ለ2 ሰዓት ያህል ረዥም ርቀት አስገድደው ከወሰዷቸው በኋላ እንደገደሏቸውም አረጋግጧል። ጥቃቱን ያደረሱት በአካባቢው የሚንቀሳቀሰውና መንግስት ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን እኚሁ የቢሮ ባልደረባ ገልጿል። የአቃቢያን ህግ ማህበርና የቢሮ ባልደረባ ታጋቾች በአስቸኳይ እንዲለቀቁም ተማጽኗል። የጠቅላይ አቃቢ ህግ ቢሮ ባልደረባ አቃቢያን ህግ በህገ መንግስቱ የፓርቲ አባል መሆን አይችሉም፣ ተገዥነታቸው ለህገ መንግስቱ ነው። አጋቾቹ ይህን ሊገነዘቡ ይገባል። እነዚህ ባለሙያዎች ባልተገባ ሁኔታ ነው ኢላማ የተደረጉት ብሏል። ይህ የግድያ ክስተት በአቃቢያን ህግ ዘንድ ከፍተኛ ስጋት መፍጠሩን ምንጩ ተናግሯል። ከዚህ ቀደም አቃቢያን ህግ ታግተው ከፖለቲካ ነፃ መሆናቸው ሲታወቅ ይለቀቁ ነበር። ግድያ ሲፈጸም እስከማውቀው ይህ መጀመሪያ ነው ያሉት እኚሁ ባልደረባ ይህ ሁኔታ በስራችን ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናል ሲሉ አስረድቷል። ስለሟቹ አቶ ነገሰ ከበደ ሲናገሩ ምንም አይነት የፖለቲካ ተሳትፎ ያልነበራቸው ስራቸውን ብቻ የሚሰሩ ተግባቢ ታታሪና የልጆች አባት ነበሩ ሲሉ ገልጿል። የሟቹ አስክሬን ከነቀምት ወደ አዲስ አበባ እየተወሰደ ሲሆን የቀብር ስነ ስርዓታቸው ዛሬ እንደሚፈጸምም ተገልጿል። የአቶ ጌታቸው ረዳ የአልጀዝራ ቃለ ምልልስ ሙሉ ዝግጅት ተለቋል። ጌታቸው ከአልጀዝራ ጋዜጠኛ ጋር ከባድ ፍጥጫ አድርጓል። እመነኝ ጠቅላይ ሚኒስትር አብይና ኢሳያስ አይዋጉም ሲሉ የተደመጡት አቶ ጌታቸው ይህ እኮ የእምነት ጉዳይ አይደለም የምናወራው ስለ ፋክት ነው የሚል ሙግት ከጋዜጠኛው ቀርቦላቸዋል። በቅርቡ በወልቃይትና ቡሬ ስላደረጉ ጉዞ የተናገሩ ሲሆን የኢትዮ ኤርትራ ጦርነት ቢነሳ ጠቅላይ ሚኒስትር አብይ ኖቤል ሽልማታቸውን ሊነጠቁ ይችላል ወይ ተብለው ሲጠየቁም አስገራሚ ምላሽ ሰጥተዋል። አቶ ጌታቸው ለሞጋቹ የአልጀዝራ ቴሌቪዥን ፕሮግራም ሄድ ቱ ሄድ በሰጡት ቃለ መጠይቅ በርከት ያሉ ጥያቄዎች ተነስተውላቸዋል። በዋናነትም ከጠቅላይ ሚኒስትር አብይ ጋር ስላላቸው ግንኙነት፣ ስለ ትግራይ የወርቅ ቅርምት፣ ስለ ወልቃይት፣ ኢትዮ ኤርትራ እንዲሁም ጠቅላይ ሚኒስትር አብይ ላይ ስለሚነሱ ተቃውሞዎች ተጠይቋል። ጋዜጠኛው በቅርብ ጊዜያት ውስጥ በአስመራና አዲስ አበባ መንግስታት መካከል የተከሰቱ እውነቶችን በመዘርዘር ሁለቱ ሀገራት ወደ ጦርነት እያመሩ ስለመሆኑ የተጠየቁት አቶ ጌታቸው ሀገራቱ ወደ ጦርነት እንደማይገቡ በእርግጠኝነት ስሜት መልሷል። እንደኔ እምነት ሁለቱ መሪዎች በፍጹም ወደ ጦርነት የሚገቡ አይመስለኝም። እመኑኝ ጠቅላይ ሚኒስትር አብይና ኢሳያስ አይዋጉም ብሏል። የሄድ ቱ ሄድ አዘጋጁ ማሃዲ የምናወራው እኮ ስለ ፋክት እንጂ ስለ እምነት አይደለም። ይህ መድረክ የእምነት መድረክ አይደለም። መሬት ላይ ያሉ እውነታዎች የሚያሳዩት ሀገራቱ ወደ ጦርነት ሊገቡ ከጫፍ ስለመድረሳቸው ነው ሲል ጠይቋል። በቅርቡ እንኳን ጠቅላይ ሚኒስትሩ የባህር በር የህልውና ጉዳይ ነው፣ በፍጹም ታፍነን አንኖርም ብለዋል። ህልውና ከተባለ ደግሞ ጦርነት መከተሉ አይቀሬ ነው ሲል ሞግቷቸዋል። ለዚህ የጋዜጠኛው ሞግት አቶ ጌታቸው የነገርኩ እምነቴን ብቻ አይደለም መሬት ላይ ያለውን እውነታ ነው ሲሉ በቅርቡ በአሰብ ድንበር ቡሬ ያዩትን ገጠመኝ እንዲህ ሲሉ አብራርተዋል። በቅርቡ እንደሚታወቀው ወደ ኤርትራ ድንበር ቡሬ አምርቼ ነበር። በዚያ መሬት ላይ ያለውን እውነታ ለማየት ሞክሬያለሁ። በኢትዮጵያ ግዛት በኩል የአስፋልት መንገዶች እየተሰሩ ነው። በአንጻሩ በኤርትራም በኩል የአስፋልት መንገዶች ሲሰሩ ተመልክቻለሁ። የሚያሳየው አገራቱ ለጦርነት እየተዘጋጁ ሳይሆን ትኩረታቸውን ልማት ላይ ማድረጋቸውን ነው ሲሉ አብራርተዋል። ሌላው ለአቶ ጌታቸው የተነሳላቸው ጥያቄ ጠቅላይ ሚኒስትር አብይ የዘር ማጥፋት ፈጽመዋል የሚል ነው። ጋዜጠኛው በጦርነት ወቅት የተናገሩትን እንደ ማስረጃ አቅርቦ ለአቶ ጌታቸው ያቀረበው ጥያቄ ጠቅላይ ሚኒስትር አብይ አህመድ የዘር ማጥፋት ፈጽመዋል ወይ የሚል ነው። አቶ ጌታቸው
ጌታቸው ለጥያቄው በሰጡት ምላሽ ይህን እንደ ህግ አዋቂ ነግርሃለሁ፣ የሆነ ሁሉ ያደረገው ማን እንደሆነ መናገር አልችልም፣ ነገር ግን በትግራይ የዘር ማጥፋት ተፈጽሟል በማለት ምላሽ ሰጥቷል። ተንታኞች በትግራይ የዘር ማጥፋት ጄኖሳይድ ተፈጽሟል የሚለው የፖለቲካ አስተያየት እንጂ የህግ ጉዳይ አይደለም። የሰብአዊ መብት ተሟጋቾች በአፋር በአማራና በትግራይ በጦርነቱ ተሳታፊዎች የሰብአዊ መብት ጥሰቶች ተፈጽሟል ቢሉም የዘር ማጥፋት ተፈጽሟል የሚል ሪፖርት አላቀረቡም። ከዚህ ቀደም አቶ ልደቱ በኢትዮጵያ ውስጥ የትግራይ ጄኖሳይድ የሚለው የፖለቲካ አቋም እንጂ የህግ ዳኝነት ላይ የተመሰረተ አቋም እንዳልሆነ ገልጸው ነበር። የእርሳቸውም አመለካከት የፖለቲካ አቋም እንደሆነም አሳውቋል። ከዚህ ጎን ለጎን ማህዲ ሐሰን የሰብአዊ መብት ተቋማትና የተባበሩት መንግስታት ድርጅት በሰነድ አስደግፈው የህወሓት ታጣቂዎች ንጹሃንን በጅምላ ከመግደል ጀምሮ በአማራ ህዝብ ላይ በርካታ ወንጀሎችን መፈጸማቸውን ይፋ ቢያደርጉም አንተ ግን በወቅቱ የተቀነባበረ ድራማ ነው በማለት አስተባብላል ሲል ለአቶ ጌታቸው ረዳ ጥያቄ አቅርቦላቸዋል። አቶ ጌታቸው ረዳ የቀረበላቸውን ጥያቄ ከትዕዛዝ ወጥተው ንጹሃን ኢላማ ላደረጉ ታጣቂዎች ኃላፊነት እንወስዳለን፣ ነገር ግን እንደ ድርጅት ንጹሃን እንዲገደሉ ያሳለፍነው ውሳኔ አልነበረም ሲሉ መልሰዋል። በውይይቱ ላይ ከነዚህ ጉዳዮች ውጪ የተሻገሩ አጀንዳዎችም ተነስተዋል። የኢትዮጵያ የባህር በር ጥያቄና ከኤርትራ ጋር ሊኖር የሚችለው ቀጣዩ የግንኙነት ምዕራፍ ምን ሊመስል ይችላሉ የሚሉ ጉዳዮችም ተነስተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሁኑ ሰዓት ከዩክሬን ጋር የሰላም ስምምነት መፈረም በህጋዊ መንገድ የማይቻል መሆኑን አስታወቁ። ፕሬዝዳንት ፑቲን በሰጡት መግለጫ ሞስኮ በመጨረሻ ስምምነት ላይ መድረስ ብትፈልግም አሁን ያለው የዩክሬን አመራር ምርጫ በመሰረዙ ምክንያት ሁሉንም ህጋዊነት አጥቷል ብሏል። ፕሬዝዳንት ፑቲን በኪርጊዝስታን ያደረጉት የመንግስትን ጉብኝት ሲያጠናቀቁ ባደረጉት ንግግር ከዩክሬን አመራር ጋር ሰነዶችን መፈረም ምንም ትርጉም የለውም፣ ይህ ርዕስ ብዙ ጊዜ አንስቻለሁ ብለዋል። እንደ ሩሲያው ፕሬዝዳንት ገለጻ የዩክሬን አመራር ምርጫ ለማካሄድ በመፍራት መሰረታዊና ስትራቴጂያዊ ስህተት ሰርቷል። በዚህ ምክንያትም የዩክሬን መሪ ቮልዲሚር ዘለንስኪ ህጋዊ ፕሬዝዳንትነት ደረጃቸውን አጥቷል ሲሉ ተናግረዋል። በዩክሬን ህግ መሰረት ፕሬዝዳንታዊ ምርጫ መካሄድ የነበረበት በግንቦት 2024 ነበር። ሆኖም ፕሬዝዳንት ዘለንስኪ የማርሻል ህግን የጦር ጊዜ አዋጅን በመጥቀስ ምርጫ ለማካሄድ ፈቃደኛ አልሆኑም። ሞስኮ ከዚህ ጊዜ ጀምሮ ዘለንስኪን ህጋዊ መሪ አይደሉም የሚል አቋም ይዛለች። ፕሬዝዳንት ፑቲን ሩሲያ ራሷን በወታደራዊ ግጭት ውስጥ ብትሆንም በመጋቢት 2024 ፕሬዝዳንታዊ ምርጫ ማካሄዷን ማንጸር ተናግረዋል። ማናቸውም የሰላም ስምምነት ቢፈረም የዩክሬን አመራር የማርሻል ህግን አንስቶ ወዲያውኑ ምርጫ መጥራት እንደሚኖርበት የገለጹ ፑቲን አሁን ባለው ሁኔታ ግን የዩክሬን አመራር ምርጫውን ሲያጭበረብር በምርጫ ድል ያገኛል ብሎ ማሰብ ይከብዳል ሲሉ አስተያየት ሰጥተዋል። ይህ በእንዲህ እንዳለ በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በዩክሬን ያለውን ግጭት ለማስቆም ያለመ የሰላም እቅድ ማዕቀፍ ማቅረቡ ተዘግቧል። በተለያዩ ሚዲያዎች በወጡት መረጃዎች መሰረት ባለ 8 ነጥብ እቅዱ ዩክሬን ከዚህ ቀደም ይዛቸው የነበሩ ቀይ መስመሮች እንድትተው የሚያስገድዱ ናቸው። በዘገባዎች መሰረት ኪየቭ የኔቶ አባል የመሆን ምኞቷን እንድትተው፣ በክሪሚያ ሉሃንስክ እና ዶኔስክ ክልሎች ላይ ያላትን ይገባኛል ጥያቄ እንድታነሳና የሰራዊቷን መጠን እስከ 600 ሺህ እንዲገደብ ከሚጠይቁት ነጥቦች መካከል ናቸው። ሞስኮ በበኩሏ እስካሁን ምንም አይነት ይፋዊ ሰነድ ባይደርሳትም የሀሳቡ መነሻ በበጎ እንደምትመለከተው ገልጻለች። የሩሲያ ባለስልጣናት ይህ የአሜሪካ እቅድ ለመጨረሻ ስምምነት መሰረት ሆኖ ሊያገለግል ይችላል ሲሉ አስተያየት ሰጥተዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት ሞስኮን ይጎበኛሉ ተብሎ ይጠበቃል። ተመልካቾች ለሰዓቱ የነበሩን ዜናዎች ነበሩ። በያላችሁበት ሰናይ ጊዜ